ትክሽ አይ አንተ እዚህ ቁጭ ብለህ እኮ በሰው አስላከብዬ። ቆይ ማን ይላከልሽ? እየቀለድክ ነው እንዴ? በጣም ነው የማመሰግነው። አደይ ወይ ይሄንን አበባ ማን ይላከልሽ? አንተ አይደለም እንዴ? እኔ አይደለሁ። ቆይ ከማን ነው የመጣው? እስኪ አንቺ ካንቺ ሰው ባርኪ ለወደፊቷ ለውቧ ሚስቴ አደይ። ባርኮት እንዴት? እኔ ልጠይቅሽ እንጂ ይሄ ምንድነው አደይ? እንፈልጊያት ነው አይደል? አዎ። እና ታዲያ ታለም ያለችው እኮ ላይ ነው። እኔ ደግሞ እዚህ ነኝ። ከፈለሽ ገብተሽ ማየት ትችያለሽ። እሺ። አይ አደይ እንፈልጊያት። አደይን? አዎ አደይ እንፈልጊያት ነበር ዴቭ። እሷን ደግሞ ለምን ፈለግሻት? ባርኪ መልእክት ልኮላት ነበር። ባርኪ ሰሞኑን ስራ ስለበዛብኝ ነው። በዛ ላይ ደግሞ ሲሜን ቀይሬያለሁ ብሎኛል። ደውሎ ሊያገኛት ስላልቻለ ነው መሰለኝ በጣም ናፍቃኛለሽ ንገሪያትም እያለኝ ነበር። በእርግጥ እነ ለሊ ጋር ሄጄ ነበር ግን እዛም ላገኛት አልቻልኩም። ምናልባት አንተ ካገኘሃት ንገራት ብዬ ነው። ሲጀመር አንቺ ምን አገባሽ? ደግሞ ለምንድን ነው አደይና ባርኪ የሚያወሩት? ምን እንደሚያወሩ እኔ በምን አውቃለሁ? ደግሞ እየተቆጣክ ነው። ትሰምኛለሽ ቲና? የተረሳ ነገር አታቃጣጤ። እሺ ስሚኝ ደግሞ በደንብ ባርኪና አደይን ለማገናኘት ፈልገሽ ከሆነ በጣም ተሳስተሻል። እንዴ እኔ አባት እኔ በምን አውቃለሁ? እሱ ራሱ ነው ደውሎ እንደዛ በይ ንገሪያት ያለኝ። ትሰምኛለሽ? እሱ ማለሽ ሌላ ሰው አይመለከተኝም። እሺ ስሚ፣ ከዚህ በኋላ ከአደይ ጋር እንድትገናኙ አልፈልግም። ዴቭ ጨርሻለሁ ቲና። ከዚህ በኋላ ደግሞ ላይሽ አልፈልግም። እሺ አዎ እንደዛ ይሻላል። እኔ ይኸውልሽ ለቅሶ እኔ አልወድም። ሰው ሲጨነቅ ማየት እኔ በጣም ያመኛል። አንቺ ግን እንዴት ነው? ምን ለሊ ቤት ተመችቶሻል ማለት ነው? ሮሚዬን ግን አላየኋትም። የኔ ቆንጆ የት ጠፋችብኝ በእናትሽ? ኧረ እባክህ አልቀረብም። የምሬ ነው፣ በጣም ናፍቃኛለች። አንተም ሰው ይናፍቃል እንዴ ዳይመንድ? እና ታዲያ እንዴ እዚህ ድረስ ማንም ብዬ መጣው ይመስልሻል? እሷን ብያር እንዴ? ሮሚ ካሹ ጋር ናት። እነ ፍቅር ቤት ገብታለች። አታደርገው። እንዴት እዛ ቤት ገባች? ቆይ አንቺ እንዴት ዝም አልሻት? አይደል ሮሚ ብዙ ጊዜ ስራ እየፈለገች አላገኘች። ስለዚህ እዛ ቤት መግባቷ ለሷም ለስራ ልምድ ደግሞም የሰዎችን ባህሪ መልመድ ይኖርባታል። ለሱ ደግሞ ጥሩ ነው። ምን ቆይ ምን ልትማርበት ትችላለች እንዴ? የፍቅር ክፋት እንደሆነ የታወቀ ነው። ቆይ አደይ አንቺ የጠላሹን ሮሚ ስገባ እንዴት ዝም ብለሽ ታያታለሽ? ወይኔ ሮሚ እኔ እኮ የማልመለሰው ከዴቭ ጋር ባለን ነገር ነው። አሃ ለካ እኔ መቻወኩኝ። ከዴቭ ጋር ለካ እየተሞዳሞዳችሁ ነው። አረ ዳይመንድ ተው እንደዚህ ይባላል። ለስሙ እኔ ወንድምሽ ነኝ አይደል አይደል? ግን ምንም ነገር አትነግሪኝ። እስቲ ንገሪኝ እስቲ ምን ይሄ ነው? እስቲ ንገሪኝ፣ አጫውች። ምን ልንገርህ? ፍቅር እንዴ ሰላም ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ አደይ ድራማ ዛሬ ምን ተፈጠረ? እንግዲህ ቲናና ቤዛ ዴቭና አደይ ለመለያየት ቆርጦ ተነሱ። ያላለ ባርኪ እንደዚህ ብሏል በማለት ቲና ለዴቭ የሌለ ነገር እያወራች ነበር። አሁን ናፍቀኛለች ብሎ ደውሎልኝ ነበረ። ስልኩ ተበላሽቶበት ወይም ሲንካዱም ቀይሮ ስለነበረ ለእኔ ደውሎ ነው ብላ ነገረችው። ኧረ እባክህ ከአሁን በኋላ ስላ ትሰሚኛለሽ? እኔና አደይ ለመለያየት ከሆነ አላማችሁ መጀመሪያ ታውቃላችሁ እያለ ነበር። እንግዲህ ፍቅርም ከነሱ ጋር መተባበር ጀመረች። ምክንያቱም ባርኪ ከባርኪ ጋር እያወራች ነው አደይን ብሎ ዴቭን ለማሳመንና ከዴቭ ለመለየት እየሞከሩ ነበር። ቤዛ ለገንዘብ ብላ የማትፈነቅለው ድንጋይ የላትም። ነገር ግን ፍቅር አንቺ የምታደርጊ ነገር በሙሉ ሰልችቶኛል። አሁንስ ያንቺ ስራ ማረም ሰልችቶኛል። እባክሽ ወደ ራስሽ ተመለሺ። በጣም ሰልችቶኛል ፍቅር። ጭራሽ ብለሽ አርስተሽ መሳደብ ጀመርሽ እያለች ማሜ ስትቆጣት ነበር። ቅምጥል የአባቷ ሞት እጅግ በጣም ጎዳዋል። እጅግ በጣም ሐዘኑ አለቀቃቱም። በጣም የምትወደው ብቸኛ አባቷ ያለ እናት ያሳደገ አባቷ እንዴት እንደሞተ ለማወቅ እየጣረች ነው። አባቴ ሊሞት አይችልም ነበር። ማዘሯ አንቺ ነሽ እንዴ የገደልሽው እያለች ስትጠይቀው እንጂ ምን እያልሽ ነው? ቅምጥል እናቴ በጭራሽ ተሰጣርኩም እኔ በቆጣገቡ ነበርኩ እንደውም ስጠራሽ ነበር እያለች ስነግራት ነበር። በቃ አባባ ነጣን ማለት ነው። አባባ ነጣው ማለት ነው። በጣም እየተከሰችና በጣም እያዘነች ነበር። በቃ ተረጋጊ ቅምጥል እባክሽ ተረጋጊ እያለችው ነበር። አደልኝና እንደው ጓደኛዋ ከዛ እያወሩ እያል ነበር። ከዛ ደጋጣም አደይ ዳይመንድን ስታወራው ነበር። ዳይመንድ የተፈጠረው ነገር እስቲ ንገሪኝ፣ ከዴቭ ጋር እንዴት ናቸው ምናምን ብሎ እንግዲህ ከዴቭ ጋር ደህና ነን፣ ነገር ግን
እያለች ተመችቶሻል አይደለ እያለ ሙድ እያዘባት ነበር። አይ ሮሚዬ እናት ተጠርጋ ገብታለች ስለው እንዴት ናዲ አንቺ ያሳለፍሽው ስቃይ ሮማን እንትደግሚ ያደረግሽው እንዴት? አይ እንደዚህ እኔ እኮ ለዴቭ ነው ፍሳማ ሄደው ስለዚህ ስራም ትለምዳለች የሰዎች ጸባይም ታውቃለች። ለተወሰነ ጊዜ እዛ ብትቆይ ነው እንጂ ብዙ እዛ አትቆይም እንዳይመዳት ታስበው ስላት ነበር። ሩታ በጣም ከፍቷታል። ምክንያቱም ስለ እናቷ መጥፎ ነገር ስትናገር ነበረ ፍቅር። በዛ የተነሳ በጣም ተበሳጨች። አሹ ምን ሆነሽ ነው ሩታዬ እያለ አሹን በቃ ብቻዬን መሆን እፈልጋለሁ ዛሬ በጣም ከፍቶኛል እያለችው ነበር። ምን ተፈጠረ ንገረኝ እንጂ በቃ ምንም ማውራት አልፈልግም በጣም ተበሳጭቻለሁ አሹ እያለች እቺ ፍቅር በጣም አናደታለች። ፍቅር የምታወራ ነገር ለምን ከቁም ነገር ትወስጃታለሽ? እሷ እኮ ጤነኛ ነች ብለሽ ታስባለሽ? ጤነኛ አይደለችም እኮ ያለች ቤዛ ገንዘብ ለማግኘት እንግዲህ የሰውን ለማጣላትና የሰው ህይወት ለማበላሸት በጣም ትፈልጋለች። አሁን የዴቭና የአዴና የዴቭን ህይወት ለማበላሸት ቆርጣ ተነሳች። ባርኪ ያለና ባርኪ ብሏል ብሎ በባርኪ አማካኝቶ አበባ እየላኩለት ለአዴ ከዴቭ ጋር እንድትጠላ በማድረግ ዴቭ እንዲበሳጭ አደረጉ። ነገር ግን ያሰቡት ነገር የተሳካላቸው ግን ለጊዜ ነው እንጂ እውነታው ተደብቆ መቼም ቢሆን አይቀርም ማለት ነው አይቀርም። ነገር ግን አሁንም ቢሆን ቲና ለቤዛን ገንዘብ እየሰጠችው እንድጣሉና እንድላዩ ካደረግሽው የፈለግሽው ነገር አደርግልሻለሁ እያለች ስታወራ ነበር። ሮማንና ሩታ በመጨረሻ ተስማሙ ማለት ነው። ሰላም አወረዱ። ሮሚዬ እጅግ ደስተኛ ሆናለች። ከሩታ ጋር ሰላም አወረዱ። ሩታ ስለ ሮማን ሁሉ ነገር ስላወቀች ለሷ ማዘንና ለሷ መጨነቅ እንዲሁም ፍቅር እንዳትጎዳት ምን ነገር እኔ እስካለሁ ድረስ ደስተኛ እንድትሆኝና ፈገግ እንድትይ እፈልጋለሁ። ስራሽ በጓጉ ስሪ ፍቅርን ለኔ ተወይ እያለቻት ነበር። ቆይ አንቺ ምን ልታደርጊ ትችያለሽ እያለችው ስትጠይቀው ነበር። ካሁን በኋላ እኔ ሁሌም ካንቺ ጋር ነኝ ስለዚህ የምትፈልጊ ነገር መጠየቅ ትችያለሽ እያለ ነበር። ብርሃንና አበባ አንድ ላይ እያወሩ ነበር። ድሮ ጩኛ ከሷ ጋር የነበረውን ለማታሳድሰው ከሷ ጋር እሷ ጋር አንተ ስትጠብቅ ብዙ አመት ፈጀች። ወይኔ ያገባችው ወይኔ ያለለችው የዚህ ቀይ ደግሞ አመሩ ታውቃለች። ስለዚህ እባክህ ቀርባ አናግራት። አበባ በእርግጥ ከሆነ እወዳታለሁ ግን የሚባል ነገር የለም ሄድና አናግራት። የምሰማን ነገር ንገራት እባክህ ህይወቷ እንዲስተካከል አድርገው። እስከዛሬ ከሰፈራችን ቆንጆ የተባለች ሴት እንደዚህ መቆየቷ ከአንተ ጋር ያለውን ነገር ጀምራ ነው ይህን እሱም ይሳቅ ቁጭ ያለችው። ስለዚህ ይሄ አይገባትም ሄድና አናግረው እያለ ነበር። ዴቭ አዴን በተደጋጋሚ ይቅርታ እየጠየቃት ነበር። አዴን ለማሳመን የራሱ ካደረገ በኋላ አሁን እንግዲህ ባልታሰበው መንገድ እንድጣሉና እንድጨቃጨቁ ያደረገችው ቲና እጅግ በጣም ደስተኛ ሆናለች። አዴ ዴቭ በጣም ይወዳታል። እሷም እንደዛው ፍቅሩን ተቀብለው ተስማማለች። ነገር ግን ብዙ እንቅፋቶች ባለባቸው እነሱን ለመለየት ብዙ ነገር እየተደረገባቸው ነው። ነገር ግን እኔ ምንም የማውቀው ነገር የለም ስለ ባርኪ እመነኝ እያለችው ነበር። ታዲያ ይህንን ደብዳቤ ልጽፍልሽ እና አዋል ልክልሽ እስካሁን ታወሩ ነበር እንዴ እያሉ ነበር። አይ ዴቭ እባክህ በጭራሽ እኔ አውርቼውም አላውቅም። ከፈለግ ስልክ ማየት ትችላለህ። እኔ ለማንም ጋር ባርኮ አውርቼ ድምፁ ሰምቼም አላውቅም። ታዲያ እንዴት አዋል ልክልሽ ቻለ? አዴ እንዴት ይህንን አልቀበልም እያለ ስጫውበት ነበር። ነገር ግን እመነኝ በጭራሽ እኔ ምንም የማውቀው ነገር የለም። የሆነ ትክክል ያልሆነ ነገር አለ። ስለዚህ እባክህ ልታምነኝ ይገባል እያለ ነበር። እንግዲህ ሌሊና ባፍሬ እንግዲህ አብረው ሀሳብ ላይ ናቸው። ነገር ግን መጨረሻቸው ፍቅረኛሞች ይሆናሉ ብዬ ተስፋ አደርጋለሁ። ፍቅር እንግዲህ ከቤዛ ጋር መደራደር ጀመረች። ቤዛ ገንዘብ ለማግኘት የማትፈነቅረው ድንጋይ የላትም። አዴና ባርኪ አንድ ላይ እያወሩ ነው። አዴ ባርኪ ላይ እና ዴቭ ላይ እየተጫወተች እንደሆነ እንግዲህ ወንዶችን ሁሉ እንትን እያለች ነው። ስለዚህ አንቺ ምን እያሰብሽ ነው እያለች ፍቅርን ለማሳማን እንደው ወደ ያልሆነ ነገር ውስጥ እንድገባና መጥፎ ነገር እንድታስብ እያሰበች እያደረገቻት ነበር። ባርኪ በጭራሽ እንደዛ አያደርግም። አዴና ባርኪ የሚሆን ነገር ሌላ ያቀርሽው ነገር ካለ ንገረኝ እንጂ እንግዲህ ገንዘብ ይወድድልሻል
እኔ እነሱን መለያየት ችግር የለም የስራዬ ነው። ነገር ግን የተወሰነ ታውቂያለሽ እናቴ ታማለች፣ የተወሰነ ገንዘብ ያስፈልገኛል እያለቻት ነበር። ገንዘብ ፈልጌ ነው አትይም? ትሰሚኛለሽ? እኔ ለማታለልና እኔን ለመሸወድ በጭራሽ እንዳትሞክሪ እያለቻት ነበር። ነገር ግን አሁን ቢሆን ጋሼ የአደይ አባት እንግዲህ እነሱ ከዚህ ከሄዱ አበባን ማስወገድ እንችላለን። ስለዚህ ሰላማችን እናገኛለን። ዳይመንድ በጭራሽ አይመለስም። ብመለሱ እንኳን ብቻውን ምንም ማድረግ ስለማይችል ያለው ነገር ማጥረግ ይኖርብናል። ይሄ ሰውዬ በዚህ ከቀጠለ እኛን እያንዳንዱ ማጥፋት ነው ስለማይቀር ብንጠነቀቅ አይከፋም እያለ ነበር አንድ ላይ። ነገር ግን ምንም ሊያደርግ አይችልም። ረገኝ ምን ይታወቃል? የዚህ ሰው እንዲህ ስጋውን እንደዚህ ያደረገ እኛን አስባል በቁማችን እኮ ይቀብረናል እያለ ሰውራ ነበር። ቲና በመጨረሻ ዴቭን ለማግኘት ስትመጣ ዴቭ የለም። እንዲሁም ለምን አልመጣሽም እስካሁን ብዬ ስጠብቅሽ ነበር። አሁን ቶሎ ብለሽ ከዚህ ውጭ ብሎ ያባረተ አሹ ቲና እንግዲህ ዴቭና አዴን ለማለያየት ቁርጣ ተነስታለች። እንግዲህ እንድጣሉ ያደረገችው ዋነኛ ምክንያት ዴቭ እንዲከፋና እንደሰማ አዴ አምንሽ ነበር ፍቅሬን ተቀበለች ብዬ ደስ ብሎ ነበር። ግን አንቺ ምን አረግሽ? ዴቭ እንደምታስቡ አይደለም። እባክህ ዴቭ ተረጋጋ እያለ እንግዲህ አበበ በመጨረሻም የድሮ እጮኛው ፍቅረኛው ቀርቧት አበባ እየሰጣት እጅግ በጣም ደስተኛ ሆኗል ማለት ነው። አመሰግናለሁ አበባ መጣልኝ ጽጌረዳ እያለች ስትቀበል ነበር። አቤት የመማሩ ጽጌረዳ እንዴት ያምራል! የምር በጣም ነው የምወደው እና እጅግ በጣም ያምራል ማለት ነው። እንግዲህ በመጨረሻ እንግዲህ እሷን ይዞ ወደ ከተማ እንደሚመጣ ተስፋ አድርጋለሁ። አዴና ዴቭ ደስተኞች ነበሩ። ነገር ግን ብቻ አብሮ መናፈሻ አዴ ግን በጣም እየተፈታተንሽ ነው፣ ጭራሽ መንገድ ላይ እንድከተልሽ አደረግሽ። ቆይ ለምንድን ነው እንድርቅሽ የምትፈልጊ እያለ ነበር። አንዳንዴ እኮ ያስፈልጋል ዴቭ እያለችው ነበር። ከዛ አንድ ላይ ቁጭ ብለው እያወሩ ደስ በሚል ሁኔታ እየተጫወቱ እያለ እንግዲህ ባርኮት ነው አበባ እየላከ ብሎ ቲና ያደረገችው ነገር አመጣችው ማለት ነው። እንግዲህ ዴቭን አዴን ማመን አልፈልግም በጣም ተናዶ ስለነበረ በጭራሽ ምንም እሷ የምታወራው ነገር አልሰማትም። ዴቭ እኔ ምንም አላረኩትም እኔ ከሱ ጋር አውርቼ አላውቅም ብላ ልታሳምነውበት ሞክሮን እንግዲህ ቲና ህይወታቸው ገብታ ልመጥበጥ ትችላለች። እነሱ እንዲለያዩ ነበር የእሷ አላማ። ዴቭ አዴን እንደ ጠላት ነበር ስታረግ ነበር። ዴቭ ግን በጣም ተናዶ ነበር። ግን አልገባኝም አዴ እንዴት እኔ ላይ ከባርኮት ጋር እስከዛሬ ስትጫወች ነበር ማለት ነው ስታወሪ ነበር። ዴቭ እንደምታስበው አይደለም። አሁን እኮ እየላክልኝ አንተ መስለኝ ነው እንጂ በጭራሽ እኔ ባርኮን አውርቼ አላውቀውም ብትሎም ዴቭ ግን በጣም ስለተናደደና በጣም ስለተሰማ በጭራሽ ማመን አልፈለገም ነበር። አመንክኝም አላመንክኝም እኔ ከነሱ ጋር ምንም አይነት ነገር የለኝም። እመነኝ እኔ የሆነ የተሰረተ ነገር አለ። ባርኮት አይደለም የሆነ ሴራ ይኖራል እዚህ ውስጥ። ስለዚህ እባክህ ተረጋጋ። እኔ ምንም የማውቀው ነገር የለም እያለ ባርኮት የጻፈ ደብዳቤ እያነበበ እንዴት እያለ ባርኮት ጋር በተደጋጋሚ ሲሞክረው ስልኩ ደግሞ እንደማይሰራ ነው። እንዴት እንደዚህ ታደርጊኛለሽ አዴ? እኔ እኮ ፍቅሬን ተቀበልሽኝ እሺ ያልሽ ከልብሽ መስሎ ነበር። ታዲያ አንቺ እያስመሰልሽ ነበር እንዴ እያለ በጣም ስናደድና ስጮህበት ነበር። ነገር ግን ቲናም ነግረው ነበር ባርኮት አዴ ፈልጓታል እያለች ስትጠይቀው ነበር። ነገር ግን ዴቭ በጣም ተናደደ፣ በጣም ተበሳጨ። አዴ ይቅርታ ብትጠይቀውም ነገር ግን እኔ ምንም ያረኩት ነገር የለም። ዴቭ እባክህ ተረጋጉና ሌላ መፍትሄ እናስብ። ምክንያቱም እኔ ባርኮትን አይቼም አላውቅም። ስለዚህ የተፈጠረ ነገር ይኖራል። ባርኮት ይህንን ወረቀትና አበባ የጻፈ አይመስለኝም። ዴቭ እባክህ የምትወደኝ ከሆነ ልታምነኝ ይገባል። እኔ ምንም የማውቀው ነገር የለም ብያለሁ። አዴ ይቅርታ አድርግልኝ፣ እኔም ተሳስቻለሁ። ባልሆነ ነገር ስለጠረጠርኩሽ ይቅር በይኝ እባክሽ። የቲናና የቤዛ ስህተት ናቸው። እነሱ ናቸው ይህን ወጥመድ ያስረጉ ወይም ደግሞ አይናችን እንድንጣላ ያደረጉን እነሱ ናቸው። ይቅርታ ጠይቃት በመጨረሻ